ሰራት የካድርን አባት ለማግኘት መረጃ ማስረጃ አፈላልጋሉ። ብዙ ነገሮችን እየመረመሩ በመጨረሻም የካድርን አባት ለማግኘት ከጫፍ የደረሱ ይመስላሉ። ዜነብና ሰራት በጣም እየተቀራረቡ አብሮ በሚያሳልፉት ጊዜ እየተግባቡ በጣም እየተቀራረቡ መጥተዋል። ሰራት የሚወዳት የሚስቱ ነገር በቃኝ ብሎ ከልቡ ላይ ያስወጣት እየሞከረ ነው። ሚስቱ በልቡ ላይ ያሳደረችውን ጠባሳ ግን ለሴት ልጆቹም ሳይነግር በሚስጥር ይዞ ባለበት ሰራት ሚስቱ ለወንድሙ የጻፈችውን ደብዳቤ አንብቦ ደብዳቤዎቹንም አቃጠልኩ ብሎ ወደ ውስጥ ሲገባ ሁሉን ነገር በርቀት ስትመለከት የነበረችው ሀያል ሰራትና ዜነብ ዞር ሲሉ ወደ ተቃጠለው ደብዳቤ መታ እንደምንም እያነሳች ገጣጥማ ደብዳቤውን ለማንበብ ሐሳቡን ለመረዳት ትሞክራለች። በመጨረሻም ከብዙ ትግል ኋላ የደብዳቤውን ሐሳብ ትረዳለች። ሰራት የደበቃቸውን ሚስጥር ታውቃለች። ሀያል እንኳን ደህና መጣሽ። ትምህርት የለም እንዴ ዛሬ? አባዬ ገብቷል እንዴ? አዎ አለ። ግቢ። ሀያል ምንድነው እዚህ ምሰሪው? ደህና ነሽ ልጄ? ትምህርት የለም እንዴ? ልጄ ምንድነው ይሹ? ሀያል አሞሻል እንዴ? አባዬ ሁሉን ነገር አውቄያለሁ። ሁሉን ነገር። ምንድን ያወቅሽው? ምንድነው እሱ? እንዴት አባዬ ከኛ ይህንን ትደብቃለህ? እንዴት? ልጄ ምንድነው እኔ ከእናንተ የደበቅኩት? አባዬ ስለማየ ሁሉን ነገር አውቄያለሁ። የደበቀንን ሁሉን ነገር አውቄያለሁ። ደብዳቤዎቹን አንብቤያለሁ አባዬ። በቃሽ፣ የማይረባ ንግግርሽን ተይና ከዚህ ውጪ። ቆይ ገና አልጨረስኩም። እህቴን ጠየቅኳት። ለምንድን ነው ያኛውን የሰራትን ወንድም የዲኤንኤ ምርመራ ማታስደርጊው አልኳት። እሷ ግን አብሮኝ የካድርን አባት እያፈላለገ ያለው እሱ ነው፣ እሱን አምነዋለሁ አለች። እህቴ በተፈጥሯ ሞኝ ነገር ነች፣ ሰው ታምናለች። እኔ ደግሞ ሲፈርድብኝ ሰው አላምንም፣ በጣም እጠራጠራለሁ። ይኸውልሽ እህትሽ ብትፈልግ ሄጄ ዲኤንኤ ምርመራ መረመር ነበር። ደግሞ ይህንን የመጠየቅ መፍቱም ስልጣኑም የለሽም። አሁን ከዚህ ውጪ። እህቴ ልታምነ ትችላለች፣ እኔ ግን አላምንም። ከአንተ ውጪ የካድር አባት ማንም አይሆንም። ይኸውልሽ ትዕግስቴን አትፈታተኝ። ጥበቆች መጥቶ እየጎተቱ ከሚያስወጡሽ አሁን ውጪ። ቆይ ከመሄዴ በፊት ይህንን ፖስታ ለምን አላነብልህ? የምን ፖስታ ነው? ምንድነው እሱ? ያንተና የካድር የዲኤንኤ ውጤት። ምን እያልሽ ነው? እንግዲህ ሆነ ምንም ማድረግ አንችልም። የአንተ የጣት አሻራና የካድር የፀጉር ዘለላ የዲኤንኤ ውጤት ተዘርቶ መጥቷል። ምንም እንኳን የዲኤንኤ ምርመራው በጣም ብዙ ወጪ ቢኖረው አንድ የሚወደው ጓደኛዬ ነበር፣ እሱ ነው ሁሉን ነገር የጨረሰልኝ። በነገራችን ላይ እኔም ፖስታውን አልከፈትኩም፣ ከአንተ ጋር እኩለው የካድር አባትን የሚለውን የዲኤንኤ ውጤት ማየው። ደግሞ እርግጠኛ ነኝ 100% አንተን የካድር አባት። ያንን የማይረባ ወረቀት ይዘሽ ከዚህ ውጪ። በቃ ውጪ ብዬሻለሁ። አንድ ደቂቃ ብቻ። ፖስታውን እየከፈትኩ ነው። አንድ ደቂቃ ብቻ። ትላንትና ማታ ያቃተልከውን ደብዳቤ አይቼዋለሁ። ልጄ ምን መሰለሽ፣ አንቺ እንደምታስቢ አይደለም ነገሩ። አውቄያለሁ አባዬ፣ ምንም ልትዋሸኝ አይችልም። ማወቅ ያለብኝን ሁሉ ነገር አውቄያለሁ አባዬ። እውነት እማዬ ከሌላ ሰው ጋር ግንኙነት ነበራት? አባዬ ዝም አትበል። እውነት እማዬ እኛን ክዳለች? አባዬ ንገረኝ። ሀያል ምን መሰለሽ፣ ነገሩ አንቺ እንደምታስቢው አይደለም። ሁሉን ነገር ያስረዳሻለሁ። ሀያል እባክሽን ተረጋጊ። ንገረኝ አባዬ፣ እውነቱን እንድትነግረኝ እፈልጋለሁ። እማዬ ክዳሃለች? ምን ነው? አንብቢው እንጂ ለምንድን ነው ዝም ያልሽው? አንብቢው። አይሆንም። እንዴት አይሆንም? አንቺው እስኪ የአቶ ጂሃንና የሕፃን ካድር የዘረመል ውጤት አይመሳሰልም። አልተሳካልሽም። ቆይ ምን አርገሽኝ ያስበሽኝ ነበር? ከእህትሽ ጋር ተባብረሽ የውሸት ውጤት አሰርታችሁ እኔን አስፈራርታችሁ ገንዘብ ልትቀበሉ። ድሮም ያቺ እህትሽ ገንዘብ ወዳድ እንደሆነች አውቅ ነበር። አንቺ ደግሞ ከእሷ ይባሽ ነሽ። ይህንን የአንቺና የእህትሽን ጉድ ደግሞ ሰራት ማወቅ አለበት። እኔን በውሸት ማስረጃ የካድር አባት ነኝ እያላችሁ ገንዘብ ከኔ እያስፈራራችሁ ልትቀበሉ ነበር አይደል? ይህንን ነገር ሰራት ማወቅ አለበት። ግን እኮ እህት የለችበትም አቶ ጃን። እህት የምታውቀው ነገር የለም። እሱን አብረን ምናየው ይሆናል። ሀያል አባቷን በጥያቄ እያፋጠጠች ቁጣ፣ ለቅሷ፣ ንዴቷ ተጨምሮ ድንገት ራሷን ስታ ዝልፍልፍ ብላ ትወርቃለች። ሀያል ልጄ፣ ሀያል ልጄ። በቃልኝ። እህቴ ያውቃለች ማለት ነው። ኢብሩ ቆይ የት ነሽ ያለሽው? እኔ እህቴ። ኢብሩ እየቀለድሽ ነው እንዴ? ለምንድነው ማየጋ መጥተሽ አበባ የሚሸጥበት ቦታ መጥተሽ ማታግዣት? ምንድነው ቆይ ችግርሽ? ስራ መስራት እያለብኝ
አሁን በፍጥነት እንድትመጪ። እሺ መጣው እህቴ መጣው። ሰራት በፍጥነት እዛ ሆቴል ውስጥ የሚገኝ ክሊኒክ ውስጥ ሀያልን ወስዷት ደህና የሆነች ትመስላለች። ዶክተር ምንድን የተፈጠረው በሽታዋ ምንድን ነው የሚለውን ነገር ለማወቅ ብዙ ምርመራ ማድረግ ይኖርብናል። ከዚህ በፊት እንደዚህ ሆና ታውቃለች? በፍጹም እንደዚህ ሆና አታውቅም። ድንገት ዛሬ ተናዳ ነበር እናም ራሷን ሳተች። ለማንኛውም በሽታዋ ምን ይሆን የሚለውን ነገር እኛ በምርመራችን ምንደርስበት ይሆናል። ነገር ግን እስከዛው ልጄ በፍጹም መናደድ የለባትም። ከሚያናዳት ነገር መራቅ ይኖርባታል። ልጅህን ተንከባከባት። እሺ ዶክተር አመሰግናለሁ። ሰራት ለልጁ ለሀያል ጤንነት ስል ሀያል ያገኘችው ደብዳቤ የእናቷ ሳይሆን የሌላ ሰው እንደሆነ ነግሯት እንደምንም ብሎ አሳምኗት ሀያልን እንድትረጋጋ ያረጋታል። ወንድሜ የሀያል መታመም ሰማሁ እኮ። እንዴት ነች አሁን? ደህና ነች። አሁን ተሽለዋታል። ዛሬ ምን እንደተፈጠረ ገምት። ምንድን ነው? ምን ተፈጠረ? አንተ አምናታለሁ የምትለው ዜነብና እህቷ ተባብረው እኔን ሊያስፈራሩ ሞከሩ። አልገባኝም። ምን እያልክ ነው? ኢብሩ የምትባለው የዜነብ ቤት ዛሬ ሆቴላችን እኔ ጋር መታ ነበር። ከቤታችን ውስጥ እኔ የተጠቀምኩትን ብርጭቆና የካድርን የፀጉር ዘለላ ወስዳ ከእህቷ ጋር ተባብራ የውሸት የዲኤንኤ ውጤት ይዛ መታ ነበር። አንተን የካድር አባት ብላ ዜነብና እህቷ እኔን አስፈራርተው ገንዘብ ሊቀበሉ ነበር። ምን እያልክ ነው ወንድሜ? ግን አልሆንላቸውም፣ አልተሳካላቸውም ወንድሜ። እውነተኛ ዲኤንኤ ውጤቱ ይሄውና። አንተ አምናታለሁ የምትለው ያቺ ዜነብ ገንዘብ ነው የምትወደው። ስለ ገንዘብ ብቻ ነው የምታስበው። ከካድር ጋር አንተ ቤት ውስጥ አንድ ላይ እንድኖር ከፈለግ ከአንተ አንድ ነገር እፈልጋለሁ። ምንድን ነው እሱ? ገንዘብ ነው? ምን ያክል ንገረኝ። ምን ያክል ነው የምትፈልጊው? 800,000 ሊሬ። በእውነት ከማስበው በላይ በጣም ደፋር ነሽ። ለማንኛውም ተስማምቻለሁ። ይሄ ብቻ አይደለም ወንድሜ። ባለፈው የሀያል የልደት ቀን ዜነብ ከቤት ውስጥ የቤራክን የሚስጥር ስልክ አግኝታ ነበር። ይህ ምን ስልክ ነው አላቅም ወንድሜ፣ ግን በዛ ስልክ ቤራክ ከአንድ ሰው ጋር ብቻ ነበር የምትደዋወለው። ስላገኘችው ስልክ ለእኔ ነግራ ጉዳዩን ሚስጥር አድርገን እንድንይዝ ነገረችኝ። እሷ ግን ከጀርባ ሌላ ነገር እያሰበች ነበር። እኔ ይህንን አላወኩም ነበር። ቆይ ቤራክ ከማን ጋር ነበር ብትደዋወለው? መቲን የካፌ ባለቤት። ግን ወንድሜ የካድር አባት እሱ አይደለም። የካድርን አባት አውቃለሁ ብሎ እያስፈራራ ከቤራክ ገንዘብ ይቀበል ነበር። ይሄ ሁሉ ነገር ሲፈጠር አንተ ለኔ አልነገርከኝም። ከዜነብ ጋር ተባብረህ እኔን ዋሸኝ። ወንድሜ ልነግርህ ፈልጌ ነበር፣ ግን ደግሞ ዜነብ ሁሉን ነገር ካጣራን በኋላ ለሰራት ብንነግረው ጥሩ ነው ስላለችኝ ዝም በል ጃን። ምንም ብትለኝ ልታስተባብል አልችልም። ምንም ብትለኝ ወንድሜ። እኔም በዛ መትን በሚባለው ሰውዬ በጣም ተናድጄ ካፌው ድረስ ሄጄ ደብድቤዋለሁ ወንድሜ ሰራት። ምንድነው የተፈጠረ ያለው? ችግር አለ እንዴ? አቶ ሰራት፣ አንተ ማወቅ ያለበት ጉዳይ ነበር። ወንድሜ ውስጥ ነው፣ ሄደህ እሱን አናግረው። ሰላም አቶ ሰራት፣ እንዴት ነህ? የት ነሽ? ምን ነው አቶ ሰራት፣ ችግር አለ እንዴ? ዜነብ የት ነሽ ያለሽው? ላገኝሽ እፈልጋለሁ። አቶ ሰራት፣ እኔ ማየን ለማገስ ወደ ገበያ መጥቻለሁ። እስቲ መጣ አይደርስም እንዴ? ምንድነው የተፈጠረ ችግር አለ? አሁን በፍጥነት ያለሽበትን አድራሻ ላኪልኝ። እንዳልኩ እንግዲህ ልጅቷ የምትታመን ሴት አይደለችም። ወንድሜም በዚህ ነው የተናደረባት። አቶ ጂያን፣ አቶ ሰራት ወደ አንተ ጋር አንድ ጉዳይ ልኮኝ ነበር። ምንድን ነው እሱ? አቶ ጂያን፣ እኛ ሆቴል ውስጥ ፓስፖርት የሌላቸው ህገወጥ ሰዎች ሆቴላችንን ተጠቅመው ነበር። ምን እያልክ ነው? አቶ ጂያን፣ ይህንን እኔም አሁን ነው ያወቅኩት። እሺ አመሰግናለሁ። ይህንን ጉዳይ እኔ ራሴ መጨረስ ስለምችል ለወንድሜ አትንገረው። ሰራት እሳት ለብሶ እሳት ጎርሶ ዜነብ ወደምትሰራበት ቦታ ዜነብ ጋር መጥቷል። ሰላም አቶ ሰራት፣ ምንድን ነው የተፈጠረ ችግር አለ እንዴ? እኔ አንቺን ልጠይቅ እንጂ እንደዚህ አይነት ሰው ነሽ ብዬ አስቤ አላቅም ነበር። ግን ደግሞ ተሳስቼ ነበር። እኔ አንቺን በዛ መንገድ ማሰቤ የኔ ትልቁ ጥፋቴ ነበር። አልገባኝም። ስለምን እያወራ ነው? ምንድን ነው እሱ? ውሸት የዲኤንኤ ውጤት አሰርታችሁ ወንድሜን እያስፈራራችሁ ገንዘብ ልትቀበሉ ነበር ሀሳባችሁ። ይሄ ነው ቅድሽ? ይሄ ነው ፍላጎቶች? በቃ አቶ ሰራት፣ ስለምታወራው ነገር ምንም ማውቀው ነገር የለም። ምንም አታቂም። አንቺ ልከሽ አይደል እንዴ እህትሽ ቤታችን ድረስ እንደ ሰራተኛ መታ ወንድሜን የካድር አባት ነው ለማለት ወንድም የሚጠቀመውን ዕቃ ወስዳችሁ የካድር አባት ነው እያላችሁ ገንዘብ በየጊዜው ልትወስዱ አንቺና እህትሽ ተባብራችሁ ቤተሰባችሁን ሀብታም ልታደርጉ ነበር ፍላጎታችሁ። ምን? ኢብሩ ጃንን አስፈራርታ ገንዘብ ልትቀበል ሞክራ ነበር። እንደማታቂ ሰው አትሁኚ። እስከ ዛሬ አምኜሽ ነበር። ከዚህ በኋላ ግን በፍጹም አላምንሽም። አንቺ ምንም ክብር የሌለሽ ሴት ነሽ። እኔ ስለዚህ ምንም ማውቀው ነገር የለም። እህት ያደረገችው ነገር ነው። እኔ በፍጹም ምንም ማውቀው ነገር የለም። ሁሉም ነገር አንቺ ጨዋታ ነው። ያኔ ካድን ይዘሽ ወደ እኔ ቤት ለመግባት ገንዘብ ስትጠይቅኝ የዛኔ ነበር አንቺን አለማመን የነበረብኝ። አቶ ሰራት፣ ገንዘቡን የጠየቅኩ ለእህቴ። በቃሽ፣ እኔ ከዚህ በላይ ሊሰማሽ አልችልም። በቃሽ።
ጂያን ምን እያረክ ነው? ቆይ አንተ ራሱ ምን እያረክ ነው? ቆይ ምን እየሰራ ነው? ለእኔ ሳትነግረኝ እነዛን ሰዎች ሆቴላችን ውስጥ አሳረፍካቸው? ጂያን መጀመሪያ ተረጋጋ። ቆይ እንዴት ብዬ ነው የምረጋጋው? ንገረኝ። ወንድሜ ሰራት ይህንን ጉዳይ ቢያውቅ ምን እንደሚፈጠር አስባል? ሁለታችንም አንተርፍም። ከባድ ችግር ነው የሚፈጠረው። ስለ ሰራት ከሆነ ምንም አታስብ። ወንድሜን አንድ ነገር ለማድረግ አስበህ ከሆነ በጣም ከባድ ችግር ውስጥ ነው የሚገባው። ምንም ነገር ልታደርግ ትችላለህ። ወንድሜን ግን እንድትጎዳው በፍጹም አልፈቅድም። ምንም አታስብ። ወንድምን ማንም አይጎዳው። እኛ ማድረግ ያለብን ወንድምን ስለዚህ ጉዳይ እንዳይሰማ በስራ ቢዚ እንዲሆን ነው ማድረግ ያለብን። ስጋት ይገባኛል፣ ግን አትጨነቅ። ሁሉን ነገር ነው በቅር ነው እያደረግኩት ያለሁት። ዜነብ የእህቷን ጉድ ከስራ ከሰማች በኋላ እህቷን በፍጥነት ወደ ቤት እንድትመጪ ብላ ወደ ቤት ስትመጣ እህቷን እብሩን ታገኛታለች። እህቴ ምን ተፈጠረ? ቆይ አንቺ ምን አይነት ሰው ነሽ? ንገሪኝ፣ ምን አይነት ሰው ነሽ? እውነት እንደዛ አይነት ነገር ያደረግሽው ምን ያክል ከክብርሽ ዝቅ ብቲ ነው? ንገሪኝ እስኪ እህቴ። እህቴ ምን እያልሽ ነው? አልገባኝም። ስለምን እያወራሽ ነው? ምን እንዳደረግሽ አንቺ ራሱ በደንብ ታውቂያለሽ። እስኪ ንገሪኝ፣ ማን ነው ለአንቺ መብት የሰጠው? ተናገሪ ብሎ ማን ነው ጃንና ካድርን የዲኤንኤ ምርመራ አስመርምር ያለሽ? ንገሪኝ፣ ማን ነው እንደዛ አድርግ ያለሽ? ማን ነው እንደዛ አይነት መብት የሰጠሽ? እህቴ እኔ መጥፎ ነገር አስቤ አይደለም። ዝም በይ። አንቺ ሁሌም ቢሆን ጥሩ ነገር አታስቢም። አንቺ የምታስቢው ለገንዘብ ብቻ። በአንቺ ምክንያት ክብር የሌላት ሴት ተባልኩኝ። በአንቺ ምክንያት ኢብሮ ሰደበኛ ተወስራት። በአንቺ ምክንያት ተዋረድኩኝ። በአንቺ ምክንያት እህቴ እኔ መጥፎ ነገር አስቤ አይደለም። ሁሉን ነገር ያደረግኩት ለአንቺ ብዬ ነው። አፍሽን ዝጊ። ያንን ጃን የሚባለውን ሰው እያስፈራርተሽ ገንዘብ ልትቀበይ ነው አላማሽ እንጂ የካድር አባት ማን ነው የሚለው ጉዳይ አስጨንቆሽ አይደለም። በረንብ ነው ማቅሽ ብሩ። እውነቴን ነው የሚልሽ። የካድር አባት ማን ነው የሚለው ነገር አስጨንቆኛል። ያው ግን በዛው ዕድል ልጠቀም ብዬ ነው። እኔም ከገባሁበት ዕዳ ቤተሰቦቼንም ከድህነት ላስወጣ ብዬ አስቤ ነው። ኢብሮ እውነቴን ነው የሚልሽ። አንቺ መቼም ሰው ልትሆኛችም። ፈጣሪ የእጅሽን ይስጥ። በእውነት ሌላ ምንም አንልም። ፈጣሪ የእጅሽን ይስጥ። ቆይ እህቴ ያልገባኝ፣ አንቺ እንደዚህ የተናደርሽው እኔ ባደረግኩት ነገር ነው ወይስ አቶ ስራት በአንቺ ላይ እምነቱን ስላጣ ነው? እንዴት ነው እህቴ? ከዛ ሰውዬ ጋር ፍቅር ምናምን ያዘሽ እንዴ? አንቺ ባለጌ! አንቺን እህቴ ብዬ ስጠራ በጣም ነው ማፍረው። ምንድነው ነገሩ? ከዚህ በኋላ ዳግመኛ ወደዛ ቤት እንዳትመጪ ሰምተሽኛል አይደል? እግርሽ ወደዛ ቤት እንዳያቀና። ምንድን ነው ዜነብ? ልጅቷ ምን እያደረግሻት ነው? ለምንድን እንደዚህ የምታደርጊያት? አፍሽን ዝጊ። በማያገባሽ አትግቢ። ቆይ ማንኝ ብላ ነው እሱ አንቺን የምንደበድበው? ማን ነው መብቱን የሰጣት? ከዚህ ሰፈር ወጣች፣ አፍታም ቤት ገባች፣ ንግስት የሆነች መሰላት እንዴ? በቃሽ። እህቴን በፍጹም እንድትናገሪያት አልፈልግም። የማትረቢ ክብር የማይሆንልሽ ሴት ነሽ። እንደፈለገች ታርጊሽ። አቶ ጃን ለስርዓት ሁሉ ነገር የነገርከው አንተ ነህ? አዎ እኔ ነኝ። ምንም መደበቅ አልቻልኩም። ወንድሜ ስለ አንቺ አንድ ነገር እንደደበቅኩት ገብቶት ነበር ፊቴ እዚያ። እናም ሁሉም ነገር ነገርኩት። ስለ ስልኩ፣ ስለ ሁሉም ነገር ነግሬዋለሁ። እና ስለ መቲን ማውቃለሁ የምትለኝ? አዎ ወንድሜ ሁሉም ነገር አውቋል። ምናልባት አሁን ወደዛ እየሄደ ይሆናል። እሺ በቃ አሁን ስልኩ መዝጋት ይኖርብኛል። ስርዓት ንዴቱ ሳይበርድለት አይኑ ቀልቶ ፊቱ አብጦ መቲን ወደ ተባለው ወደ ካፌ ባለቤቱ ጋር ይመጣል። እንኳን ደህና መጣ ስርዓት። አምኜ ነበር ወዳጅ ትሆናለህ ብዬ አምኜ ነበር። እንደ ጓደኛ ገንዘብ ከችግር እንድትወጣ አደረግኩኝ። አንተ ግን በምላሹ ምን አደረግ? የገዛ ሚስቴ እየዋሽ እንዳለ እያወቅ ዝም አልክ። ለገንዘብ ብለህ አፍን ዘጋ። ገንዘብ አለ ፍላጎትህ። ይኸውና አንተ ቆሻሻ የሆንክ ሰው ለምን መጣሽ ወደዚህ? ሰውየውን አንድ ነገር ታደርጋለህ፣ አንተ ላይም ሌላ ችግር ይፈጠራል ብዬ ፈርቼ ነው። አሁንም ማስመሰልሽን፣ አሁንም ዋሸትሽን ቀጥለሻል። እህቴ ባደረገችው ነገር በጣም አፍራለሁ፣ ግን ደግሞ እሷ ስላደረገችው ነገር ምንም እውቀቱ አልነበረኝም። አይዞሽ፣ ምንም አታስቢ፣ ሁሉንም ነገር እናስተካክላለን። በቅርቡ የካድር አባት ስናገኝ አንቺም ወደ መንገድሽ፣ እኔም ወደ መንገዴ። ለነገሩ እኔ እናንተ የሚያገናኘን ነገር የለም። አቶ ጃን ስርዓቱ ወደዚህ መጥቶ ነበር። እናም በጣም ነው የጎዳኝ። ምንድን ነው የጠየቀ ነገር አለ? ምንም አልጠይቀኝም፣ ግን በጣም ተናዶ ነበር። የቤርኪ ድብቅ ስልክ ላይ እኔን እንደምደውል አድርጎ ነው የሚያስበው። ከዚህ በኋላ ተመልሶ ከመጣ ግን ልቋቋመው አልችልም። የተባባለው ነገር አትርሳኝ። አንተ ብቻ እኔ እንዳልኩ አድር፣ ሁሉን ነገር ነው ያስተካክላለሁ። ሀያል ክፍሏ ባለችበት ሰዓት ኤግል ልብሶችን ይዛ ወደ እሷ ጋር ትመጣለች። የበዙባትን ወይም የሚያንሱ እንዲሁም የማትፈልጋቸው ልብሶች ካሉ እንድትሰጣት ትጠይቃለች። ሀያል ግን ስራ እየሰራው ነኝ ብላ ጆሮ ዳባ ብላታለች። እህትማማቾቹ እያወሩ እያለ ኤግል ይዛ የነበረችውን ቀሚስ ካድር በርቀት ትመለከታለች። ይሄኔ አንድ ነገር ታስታውሳለች።
የካድር አሳዳጊዎቿ ቱላይና ባሏ ለካድር ተብሎ አዳዲስ የሚያምሩ ልብሶች እንዲሁም ቀሚሶች ሲላኩ ዋጋቸው የሚቀንሱና ርካሽ የሚባሉ ልብሶችን ለካድር ሰጥቶ ሌሎች የሚያምሩና ውድ የሚባሉትን አውጥቶ እየሸጡ ገንዘቡን ለኪሳቸው ያውሉ ነበር። ኤክል በያዘችው ቀሚስ ላይ ካድር አይኗ እንደጣላት የገባች ኤክል ቀሚሱን ለካድር ትሰጣታለች። አዝራ ውዴ፣ ነገ ጠዋት ሆስፒታል እንሄዳለን። ለምን? ምነው ችግር አለ እንዴ? ምንም ችግር የለም፣ ላንቺው ነው የምንሄደው። ማለት አልገባኝም። የኔ ውድ፣ ከዚህ በላይ በጣም ቆንጆ ሆነች እንድትታይልኝ እፈልጋለሁ። ውብ እንድትሆኝ እፈልጋለሁ። ጂያን፣ ምን እያልከኝ ነው? አልገባኝም። ጡቶችሽን የፕላስቲክ ሰርጀሪ ታሰሪያለሽ። ጂያን፣ እንዴት? ለምን? ለምን ማለት ምንድን ነው ውዴ? ከዚህ በላይ በጣም ውብ እንድትሆኝልኝ እፈልጋለሁ። ለዛ ደግሞ ትላልቅ ጡቶች ሊኖሩሽ ይገባል። ካድር በጣም ደስ እያላት ቀሚሱን ለብሳ አምሮባት ሁሉም እየተሳሳቁ ዜነብ ካድር ያንን ቀሚስ ለብሳ አምሮባት ከናያል ጋር ስትጫወት ስትመለከት እሷም በጣም ደስ ይላታል። የዜነብ ኩርፊያ ያለቀቀው ስርዓት ወደ ቤት ሲደርስ ይህንን ነገር ሲመለከት እሱም እንደ ዜነብ ደስ ብሎት አልሳቅም። ይልቁንስ ልጆቹን ወደየክፍላቸው እንዲሄዱ ይነግራቸዋል። ዜነብም በስራት ስራ የተናደደች ለምንድን ነው እንደዚህ የምታደርገው? ልጆቹ ላይ ለምንድን ነው የምትናደደው? እያለች እየተከተለችው በጥያቄ ስታጨናንቀው ስራት ብዙም ሳይናገራት ዜነብን ጥሏት ይሄዳል። ዜነብ ብቻዋን ባለችበት አጋጣሚ ድንገት ከጀርባ የለቅሶ ድምፅ ትሰማለች። ዜነብ ምንድን ነው እሱ እያለች በቀስታ የለቅሶ ድምፅ ወደ ሰማችበት ቦታ ስትደርስ አዝራ ነበረች። ምንድን ነው? ለምንድን ነው የምታለቅሺው? የተፈጠረ ችግር አለ እንዴ? ምንም አልሆንኩም፣ ደህና ነኝ፣ ምንም አልሆንኩም። አዝራ፣ እያለቀሽ እያየውሽ ምንም አልሆንኩም ትይኛለሽ እንዴ? ምንድን ነው? ንገሪኝ፣ ምንድን ነው? ደህና ነኝ፣ ምንም አልሆንኩም፣ ደህና ነኝ። አዝራ፣ እኔ እረዳሻለሁ። ምንድን ነው የተፈጠረው? ከጂያን ጋር ተጣልታችሁ ነው? ንገሪኝ፣ ምንድን ነው ያደረገሽ? ንገሪኝ። ሰላም ውድ የቃና መሳጭ ቤተሰቡ፣ ለዛሬ ያሰናዳውላችሁ የበደል አበቦች ክፍል 12 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? አዝራ እየደረሰባት ያለውን በደልና መከራ ለዜነብ ትነግራት ይሆን? ዜነብስ የአዝራን ጉድ ስትሰማ እንዴት አርጋት ነው የምንረዳው? ሰራትስ የካድር አባት ማን ነው ለሚለው ጥያቄ መቼ ይሆን መልስ የሚያገኘው? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች፣ ምርጥ ታሪኮች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ደግሞ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን የበደል አበቦች ተወዳጁ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ተወዳጁ የበደል አበቦች ድራማ ከዚህ በኋላ ያለምንም ችግር በተከታታይ ወደ እናንተ ጋር ይደርሳል። እናንተም ላይክ በማድረግ ፍቅራችሁን፣ ቤተሰባዊነታችሁን ገለጹ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኮፋይን ካውት ደጋ ይለፎት። ሀገሬ ሰላም ትሁን።